አረገዘች ታቶ አምናን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም በያላችሁበት ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል። ዛሬ ይዤላችሁ የመጣሁት ድራማን ክፍል 11 ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ጀሪ አቶ አምናንን ለማጽናናት ብላ አልጋ ላይ ቁጭ ብላ ሆዷ ከወትሮ ለየት በማለት የማቅለሽለሽ ስሜት ይሰማታል። ወደ ሐኪም ቤትም ከመሄዷ በፊት የእርግዝና ቼክ ማድረጊያ ሽንት ቤት ገብታ ቼክ ታደርጋለች። ያየችውም ማመን ነበር ያቃታት፣ ምኞቷም ነበረ። ስለዚህ በአንዴ ምኞታ ተሳካ ማለት ብንችልም እርጉዝ መሆኗን ስታቅ ማመን ያቃታት። እየዘለለች አቶ አምናን መታ ነገረችው። አቶ አምናን ግን ብዙ ፈገግታ አይታይበትም ነበር ፊቱ ላይ። ቢሆንም የእናቱ ሞት ቀላል አልነበረምና ቅስሙ ስለተሰበረ በትንሹም ቢሆን የጀሪ እርግዝና ወይም ልጅ ያጽናናዋን ብለን ተስፋ እናደርጋለን። አቶ አምናን ፈገግ ብሎ ላክስቱ ወይም ለእናቱ እህት ይነግራታል። እና የእናቱ እህትም ጀሪን ወደ ሳሎን ጠርታ እኔና አንቺ ጓደኛ እንሆናለን ወይም ቤተሰብ ሆነናል፣ ማውራት አለብን ስለ አንዳንድ ነገሮች በማለት ትጠይቃታለች። እያንዳንዱን ነገር እንድታውቃትና ወይም ከየት ናት ማናት የሚለውን የአምነን አክስት ትጠይቃታለች። እሷን በአግባቡ ትመልስላትና ሜርሲ ከዛ እንድትሄድ ታደርጋታለች። ሜርሲ መለየቱ አልወደደችውም ጀሪ፣ ምክንያቱም ቪዲዮ እንደተያዘባትም አላወቀችም። ምክንያቱም እባብ እግር የተነሳው የክፋቱን አይቶ እግሩን ነሳው የተባለው እውነት ነው በማለት ጀሪ ትተርትባታለች እንትና ላይ። ወይዘሮ ቤልን ደግሞ ይሄን በመስፋቷ በጣም አዝናለች። ነገር ግን ለአቶ አምናን ደስታዋ ስለሆነ ለሚወዱት ሰው ደስታ መኖር ራሱ ደስታ ስለሆነ ፈገግ ብላለች። እንኳን ደስ አለህ ስትለውም ጭራሽ ይበሳጭባታል። አቶ አምናን በእርግዝናው ምንም ደስተኛ ባይሆንም ነገር ግን ምንም አማራጭ የለውም። ሲፈን የበለጠ ይሄን ስትሰማ ተበሳይታለች። ነገር ግን ማንም ሴራዬን አላየኝም ብላ ሌላ ተንኮል ለመጠንሰስ ነው። የወይዘሮ ሰምሐላህ እህት ግን ቀላል ሴት አይደለችም። ምክንያቱም እሷ ከዚህ በፊት የነበረውንና በቅርብ ጊዜ ደግሞ እያወሩ ስለነበረው ሁሉንም ነገር ታስታውሳለች። ስለዚህ እኔ እህቴን አንድ ሰው እየነካት ወይም ወይዘሮ ሜርሲ ራሱ ብትሆንም አለቃትም፣ ዋጋዋን ነው እንደ ቋንጣ ዘልዝዬ ነው ሰቅዬ የማደርቃት እያለች ዘራፍ ትላለች። ሜርሲም ይቻ አሮጊት መቼ ነው የምትሄደው ብትልም ነገር ግን እሷ ቁርጧን ቅጯን ትነግራታለች። እሷ ከዚህ ቤት እንደማትሄድ እና ደግሞም የልጅ ልጇን እንደምታሳድግ የልጅ ልጄን እንደውም ካገኘሁ የና እህቴ አልሞተችም ማለት ነው፣ በህይወት እንዳለች ነው የምቆጥረው። ስለዚህ ወይዘሮ ጀሪ እራሷ እንድትንከባከብና ለወይዘሮ ዛሃራም የሚያስፈልጋትን ነገር እንክብካቤ እንዲያደርጉላት ትታዘዛለች። ጀሪ ያየችውን ማመን ያቃታት። ይሄ ሁሉ እንክብካቤ የዚህ ቤት ሙሽራ እሆናለሁ ብላ ያላሰበችው ሙሽራም ከመሆን የልጅ እናት ለመሆን በቅታለች። ይህ ነገር አቶ አምናንን ከቢሌን ሆኖ ቢሆን እጅጉን ደስታው ጣራ ነበር የሚነካው። ነገር ግን ጓደኝነቱንም ቢሆን እሱ አልፈልግም ቢልም ነገር ግን ዛሬም ልቡ ከቢሌን ጋር ነው። ወይዘሮ ሰምሐላህ ክፍል በመግባት አቶ አምነን እየፈለገ ነው ወረቀት። ምክንያቱም እሷ ክፍል ይገኛል ወይም በቅርብ ጊዜ ከማጋወራ ከማጋ ቴክስት ተጻጻፈች የሚለውን ፖሊስ ጭምር እንዲያው ሊደረግ መሆኑን አቶ አምነን ለሁሉም ይነግራቸዋል። ይሄን በማለቱ ትንሽም ቢሆን ተደናብራለች ወይዘሮ ሲፈን ሴራዋ ላይ ማንም ያላየባት የዴፍኔን ደም ወጣሁ ብላ ትትዝናናም መታሰሯ ግን የማይቀር ጉዳይ ሳይሆን አይቀርም። ምክንያቱም እሷ በቀሉም በእርግጥም ተበቅላለች። ነገር ግን እስር ቤት እንደምታሳልፍ ቀሪ ዘመኗን ማንም ሰው ቼክ አላደረገኝም ብላ እየተዝናናኝ ነገር ግን በቅርቡ የጻፈችውና ወይዘሮ ሰምሐላህ ደግሞ ሚስጥሮቿን ሁሉ የምታኖርበት የካዝና ቁልፍ በአቶ አምነን እጅ ገብቷል። ይህን ከፍቶ አንድ ቀን ብቻዬን ስሆን ሁሉንም ነገር ከፍቼ አያለሁ። ወይዘሮ ቢሌንን እዚህ ክፍል ውስጥ ማንም ሰው እንዳያገባና ማንም ሰው እንዳያጸዳ
ይነግራቸዋል። ወይዘሮ ዛህራም እሺ በማለት ትዕዛዙን በማክበር ቆልፋ ቁልፉን ትሰጠዋለች። ነገር ግን ድጋሜ ሁለተኛ ልጅ እንዳለው ወይም ወንድም እንዳለው ራሱ አቶ አምነን ማወቁ ነው። ይህን ሲሰማ ብትሞትም ወይዘሮ ሰማህላ ላይ ማዘኑ የማይቀር ነው። ወንድም ምን ያክል እያለው የለኝም ማንም ሰው ሲል ብቸኛ ሆኖ ወንድም ብቻ ሳይሆን ጓደኛም ሳይኖረው ያደገው አቶ አምነን ዛሬ ሁሉም ነገር ቢኖርም ነገር ግን የሰው ቤቱን ሞልቶት ሰው ራሱ ብቻውን ቆሟን ቤተሰብ የሚባል የለውም። የእናቱ እህትም ያው አክስት ብትሆንም ከእናቱ ትሻለ ማለት ከእናቱ ትንሽ እሷ ትሻለዋለች። የአባቱ እህት ደግሞ ምንም ቢሆን እሷ በሞቷ ደስተኛ ብትሆንም ነገር ግን ነገ ላይ እሷ ይህን ሁሉ ሴራ እንዳደረገች ወይም ከጀሪ ጋር የመድኃኒቱ መቀየርና መበረዝ ራሷን ስታ እስከ መውደቅ ድረስ ያደረሰቻት እሷ እንደሆነች ስለሚያሳቅ ምን እንደሚያደርጋት ወይዘሮ ሜርሲን አላቅም። ለማንኛውም የውጭ ጥላትም አለብን ብሎ ስላሰበ አቶ አምነን በድርጅቱ ጉዳይ ይሁን በምን ይሁን ብሎ በአቅም ግን እስካሁን ግን ጥርጣሬ ነው። ቃል ምን ሊያጽናናው ቢችልና ምንም ሊናገረውና ሊያጽናናው ቢሞክር አቶ አምነን ግን የእናቱ ሐዘን ቀላል አልነበረም። እናቱ ለአቶ አምነን እናት ብቻ ሳትሆን እናትም አባትም ሆና ጓደኛም ሆነው ሁሉንም ነገር በልጅነቱ ራሱ ሲጫወት ከእናቱ ጋር ነበረ። እንደ ልጆች ከልጆች ጋር ሳይጫወት ከእናቱ ጋር ነው። አንድ የምትረዳው ሰው ብትሆን በዚች ዓለም ላይ እናቱ ነበረች። ለምን ጥለሽ ሄድሽ በማለት እናቱ በህልሙ መላልሳ ትመጣበታለች። እናቱ ምንም እንዲጠነክር ብትነግረውም አቶ አምነን ግን አቅሙን ሁሉ ተወስዶበታል። ምክንያቱም የእሱ ብርታትና የእሱ ኃይል ወይዘሮ ሰምሃላ ነበረች። አባቱን ማን እንደሆነ ሳያቅ እዚህ የደረሰው ዛሬ ግን በማን ስም ራሱ መጠራት እንዳለበት ግራ ገብቶታል። አቶ አምነን እንደዚህ እንዲያዝንና መሆን እንደሌለበት ወይዘሮ ቢሌንን ብትነግረውም የማያገባት ውስጥ እንዳትገባና ጭራሽ ተክፍሉ እንድትወጣና ክፍሉ ውስጥ እንድትገባ ራሱ አልፈቀደላትም። በነገራችን ላይ ወይዘሮ ሲፈንን ተንከባከቢያ ከማለት ቤሌንን አምኖ ብትንከባከባት ኖሮ እናቱን ዛሬ ባላጣት ነበር። ነገር ግን የሆነ ሆኖ ወይዘሮ ሰምሃላ ወደማይቀረው የዓለም ወደ ሞት ሄዳለች። ይህንንም የሰማችው እህቷ በጣም አዝና እሱንም ለምታጽናናት ወይም እህቴን ለማግኘት ወንድ የእህቴን ልጅ ብንከባከበው እንደሷ ሆኜ ምናልባትም እህቴን እረፍት እሰጣታለሁ ማለት የእህቷን ለመንከባከብ ወስና እናቷ አምነን ግን ሻንጣዋን ጠቅላ ገብታለች። ወደ እርግዝናው ስመጣላችሁ አቶ አምነን እንግዲህ ድንገት የተፈጠረ ነገር ቢሆንም ነገር ግን ለእሱ እንጂ ድንገት ለወይዘሮ ጄሪ አስባና አቅዳ መድኃኒት ብርጭቆ ውስጥ አስገብታ ነበር ያ ነገር